በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር የሚወዳችሁና የሚያከብራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? አምላካችን እግዚአብሔር በቸርነቱ ጠብቆ እስከዚህ ሰዓት ያደረሰን አምላክ ክብርና ምስጋና ለእርሱ ይሁን። ኦሪት ዘኍልቍ አንድምታ ትርጓሜውን ጀምረን ከተራ ቁጥር ጀምረን እስከ ተራ ቁጥር 31 ያለውን ተመልክተናል። አሁንም ከተራ ቁጥር 31 ጀምሮ ቀሪውን እንመለከታለን እና እናንተ ግን ስታደምጡ ከመጀመሪያው ጀምራችሁ ማለት ከተራ ቁጥር 1 ጀምራችሁ እስከ ተራ ቁጥር 30 ያለውን አድምጣችሁ ወደ ተራ ቁጥር 31 ስትገቡ ምስጢሩ ስለሚረዳችሁ ይህንን ለመጠቀም አጠቃቀሙን እንግዲህ ይሄኛውን አስቀድማችሁ ያኛውን ወደኋላ ብታረጉት ሚስጥሩ ይለያይባቸዋል። አንድ የመሆኑን የምናውቀው ግን ከመጀመሪያው ጀምረን ስንከታተለው ነው ለማለት ፈልጌ ነው። አሁን አንድምታ ትርጓሜውን የምናድምጠው ኦሪት ዘኍልቍ አንድምታ ትርጓሜ ምዕራፍ 1 ተራ ቁጥር 31 ሁላቄሆሙ ዘእምነገደ ኤፍሬም አርባዕቱ እልፍ ወአምስቱ ምዕት። ከነገደ ኤፍሬም ማለት ከኤፍሬም ነገድ የተቆጠሩት ቁጥራቸው ለሰልፍ የሚወጡት ቁጥራቸው 4,000 ነው። 4,000 ማለት 40,500 ናቸው ማለት ነው። ተራ ቁጥር 2 ወደ ቂቁኒ ለምናሴ በበትውልዶሙ ወበበህዘቢሆሙ ወበበአብያተ አበዊሆሙ ወበበሁልቆ አስማቲሆሙ ዘበበርእሶሙ ኩሉ ተባይት ዘምስራ አም ወላዕሉ ኩሉ ዘይወፅእ ምስለ ኃይል። የምናሴ ልጆች በየትውልዳቸው በየወገናቸው በየአባቶቻቸው ቤቶች ሁሉም ወገኖች በየስሞቻቸው ቁጥር ከሰራዊቱ ጋር ወደ ሰልፍ የሚወጡት ከ20 ዓመት ጀምሮ ከ20 ዓመትም በላይ ያለው ወንዱ ሁሉ በየራሳቸው ተቆጥረው ብዛታቸውን እንዲህ ይላል። ተራ ቁጥር 33 ሁላቄሆሙ ዘእምነገደ ምናሴ 3,000 ወእስራ ምዕት ወክልኤቱ ምዕት። የነገደ ምናሴ ወይም ከምናሴ ነገድ የሆኑ ለሰልፍ የሚወጡት ቁጥራቸው 3,002,000 አለ። ይህ ማለት 32,200 ናቸው ማለት ነው። እነዚህ እንግዲህ ከምናሴ ነገድ የሆኑ ለሰልፍ ሀገርን ለማቅናት አሕዛብን ለማጥፋት አሕዛብን አጥፍቶ ምድረ ርስትን ለመውረስ ለጦርነት የሚወጡት ናቸው። እንግዲህ ከመጀመሪያው ጀምሮ ከ12ቱ ነገደ እስራኤል በእያንዳንዱ ነገድ የተቆጠረውን ስታደምጡት እንዲገባችሁ በማስተዋል አድምጡት። ከመጀመሪያው ጀምራችሁ ማለት ነው። ተራ ቁጥር 34 ወደ ቂቁኒ ለብንያም በበትውልዶሙ ወበበህዘቢሆሙ ወበበአብያተ አበዊሆሙ ወበበሁልቆ አስማቲሆሙ ዘበበርእሶሙ ኩሉ ተባይት ዘእምስራ አም ወላዕሉ ኩሉ ዘይወፅእ ምስለ ኃይል። የብንያምም ልጆች ከብንያም ነገድ የተቆጠሩት በየትውልዳቸው በየወገናቸው በየአባቶቻቸው ቤቶች በየወገናቸውና በየስማቸው ቁጥራቸው ከሰራዊቱ ጋር ወደ ሰልፍ የሚወጡት ከ20 ዓመት ጀምሮ ከዚያም በላይ ያለው ወንዱ ሁሉ በየራሳቸው ተቆጥረው ብዛታቸው እንዲህ ይላል። ተራ ቁጥር 35 ሁላቄሆሙ ዘእምነገደ ብንያም 3,000 ወ50 ምዕት ወ40 ምዕት።
የነገደ ብንያም ወይም ከብንያም ነገድ የሆኑ ቁጥራቸው ለሰልፍ የሚወጡት ቁጥራቸው 3,005,000 አለ። ይህ ማለት 35,400 ናቸው አለ። ተራ ቁጥር 36 ወደ ቂቁኒ ለጋድ በበትውልዶሙ ወበበህዘቢሆሙ ወበበአብያተ አበይሆሙ ወበበሁልቆ አስማቲሆሙ ዘበበርእሶሙ ኩሉ ተባይት ዘምስራአም ወላይሉ ኩሉ ዘይወፅእ ምስለ ኃይል። የጋድ ልጆችም ወይም ከጋድ ነገድ የሆኑት በየትውልዳቸውና በየወገናቸው በየስማቸው ቁጥራቸው ከሰራዊቱ ጋር ወደ ሰልፍ የሚወጡት ወንዶች ከ20 ዘመን ጀምሮ ከዚያም በላይ ዕድሜ ያላቸው ሁሉ ወንድ ሁሉ በየራሳቸው ተቆጥረው የቁጥራቸው ብዛት አለ። ተራ ቁጥር 37 ሁላቁ የሆሙ ዘእምነገደ ጋድ 40,050 ወ7,150 አለ። የነገደ ጋድ ወይም ከጋድ ነገድ የተወለዱ ሰዎች ቁጥራቸው 4,005,000 አለ። ይህ ማለት 45,750 ናቸው አለ። እነዚህ ሁሉ በእያንዳንዱ ነገድ ተቆጥረው ወደ ሰልፍ የሚወጡት ናቸው። መጀመሪያ ላይ እንደነገርኳችሁ ሀገርን ለማቅናት አሕዛብን ለማጥፋት ወደ ጦርነት የሚዘምተው የዘማቹ ቁጥር ነው እንጂ የሕዝቡ ብዛት አይደለም። ተራ ቁጥር 38 ወደ ቂቁኒ ለዳን በበትውልዶሙ ወበበህዘቢሆሙ ወበበአብያተ አበይሆሙ ወበበሁልቆ አስማቲሆሙ ዘበበርእሶሙ ኩሉ ተባይት ዘእምስራአም ወላይሉ ኩሉ ዘይወፅእ ምስለ ኃይል። የዳንም ልጆች ወይም ከዳን ወገን የተወለዱ በየትውልዳቸውና በየወገናቸው በየስማቸውም ቁጥራቸው ከ20 ዓመት ጀምሮ ከ20 በላይ የሆነው ሁሉ ለሰልፍ የሚወጡት ወደ ጦር ሜዳ የሚሄዱት ወንዶቹ ሁሉ በየራሳቸው ተቆጥረው የቁጥራቸው ብዛት ይህን ይመስላል አለ። ተራ ቁጥር 39 ሁላቁ የሆሙ ዘእምነገደ ዳን 6,000 ወ7,000 ከዳን ወገን ከዳን ነገድ የተወለዱ ወይም የነገደ ዳን ሰዎች ቁጥራቸው 6,2,700 አለ። ይህ ማለት 66,700 ናቸው አለ። እነዚህ ከዳን ወገን ለሰልፍ የተቆጠሩ ናቸው። 62,700 ናቸው አለ። አሁንም ይህን ስላችሁ የዳን ወገን ሕዝቡን ሳይሆን ለጦርነት የሚወጣውን ሰው ብቻ ነው አሁን እየተቆጠረ የምትሰሙት። ሌላው ቤተ እስራኤል የሆነ ሁሉ ታቦተ ጽዮንን ይዞ ይጓዛል፣ በሚያርፍበት ያርፋል። ግን መንገድ ለመጥረግ አሕዛብን ለማጥፋት ከ12ቱ ነገደ እስራኤል ለሰልፍ የተመረጠውን እያንዳንዱን እንደምትሰሙት ነው ብዛቱን። ተራ ቁጥር 40 ወደ ቂቁኒ ለአሴር በበመትል በበትውልዶሙ ወበበህዘቢሆሙ ወበበአብያተ አበይሆሙ ወበበሁልቆ አስማቲሆሙ ዘበበርእሶሙ ኩሉ ተባይት ዘምስራአም ወላይሉ ኩሉ ዘይወፅእ ምስለ ኃይል። የአሴርም ልጆች በየትውልዳቸውና በየወገናቸው በየስማቸውም ቁጥራቸው ወደ ሰልፍ የሚወጡት ከ20 ዓመት ጀምሮ ከ20 ዓመትም በላይ የሆናቸው ሁሉ ወንድ ሁሉ በየራሳቸው ተቆጥረው የቁጥራቸው ብዛት እንዲህ ይላል። ተራ ቁጥር 41 ሁላቁ የሆሙ ዘእምነገደ አሴር 40,000 ወ10,000 ወ5,000 የነገደ አሴር ወይም ከአሴር ነገድ የተወለዱ ወንዶች ሁሉ ቁጥራቸው ለሰልፍ የሚወጡት 4,1,500 ናቸው አለ።
ይህ ማለት 41,500 ናቸው አለ። ተራ ቁጥር 42 ወደ ቂቁኒ ለንፍታሌም በበ ትውልዶሙ ወበበ አሕዛቢሆሙ ወበበ አብያተ አበዊሆሙ ወበበ ሁልቆ አስማቲሆሙ ዘበበ ርእሶሙ ኩሉ ተባይት ዘእምእስራአም ወላይሉ ኩሉ ዘይወፅእ ምስለ ኃይል። የንፍታሌምም ልጆች ማለት ከንፍታሌም ነገድ የተወለዱት ለሰልፍ የሚወጡት በየትውልዳቸውና በየወገናቸው በየስማቸው ቁጥራቸው ከ20 ዓመት ጀምሮ ከ20 ዓመትም በላይ ያለው ወደ ሰልፍ የሚወጣ ወንድ ሁሉ በየራሳቸው ተቆጥረው የቁጥራቸው ብዛት እንዲህ ይላል ወደፊታችን። ተራ ቁጥር 43 ሁላቄሆሙ ዘእምነገደ ንፍታሌም 5,000 ወ30 ምዕት ወአርባዕቱ እልፍ ወ30 ምዕት ወአርባዕቱ ምዕት አለ። የነገደ ንፍታሌም ወይም ከንፍታሌም ነገድ የተወለዱት ሰዎች ወደ ሰልፍ የሚወጡት ቁጥራቸው 5,003,400 ነው አለ። ይህ ማለት 53,400 ናቸው ማለት ነው። ተራ ቁጥር 44 ዛቲ እቲ ፍቅድ እንተ አስተፋቅድዎሙ ሙሴ ዛቲ እቲ ፍቅድ እንተ አስተፋቀድዎሙ ሙሴ ወአሮን ወመላእክቲሆሙ ለእስራኤል 10 ወክልኤቱ እደው አሃዱ አሃዱ ብእሲ እምአሃዱ አሃዱ ነገድ እምነገደ አብያተ አበዊሆሙ ውእቶሙ። ሙሴና አሮን 12ቱ የእስራኤልም አለቆች የቆጠሯቸው ቁጥር ብዛት ይችናት አለ። እኒህም እያንዳንዳቸው ማንኛውም ሰው እያንዳንዱ ከአባቶቻቸው ወገን ከየአንዳንዱ ነገድ የተመረጡ ናቸው አለ። ሙሴ ስለምን ቆጠራቸው ቢሉ እነዚህንስ ሙሴ ስለምን ቆጠራቸው ቢሉ የእግዚአብሔርን ቸርነት ለመናገር ነው። 70 ሁነው ግብፅ ወርደው ይህን ያህል በዙ ለማለት ነው። እንግዲህ የእግዚአብሔር ቤተሰቦች አሁን ይሄ ሁሉ ቁጥር የምትሰሙት መጀመሪያ ያዕቆብ ወደ ግብፅ ምድር ሲሄድ በረሃብ ምክንያት ሲሰደድ 70 ቤተሰብ ነበረ። 70 ሁነው ነው ወደ ግብፅ የወረዱት። እንግዲህ ያ 70 ሰው በግብፅ ምድር 215 ዘመን ኑረው በሙሴ አማካይነት በእግዚአብሔር ቸርነት ከግብፅ ምድር ወጥተው 40 ዘመን በበረሃ ሲንከራተቱ ኑረው አሕዛብን ለማጥፋት ምድርን ለማቅናት ወደ ጦርነት ወደ ሰልፍ የሚሄደውን የሕዝቡን ቁጥር ነው አሁን እየተናገርን ያለ ነው እንጂ በአጠቃላይ እቤት የሚውለውን ሽማግሌውን፣ ሴቱን፣ ሕፃናቱን ሁሉ አይደለም። ወደ ጦርነት የሚሄደውን ነው። ስለዚህ እግዚአብሔር 70 ሆኖ ግብፅ የወረደውን ሰው ይህን ያክል አበዛው ለማለት ነው። ግብፅ ወርደው ይህን ያህል በዙ ለማለት ነው። ለአብርሃም የነገረው ተስፋ እንዳልቀረ ለማጠየቅ ነው። ዘርህን እንደ ሰማይ ከዋክብት አበዛዋለሁ፣ እንደ ምድርም አሸዋ አበዛዋለሁ ብሎት ነበርና ለአብርሃም የገባውን ቃል ኪዳን እንደፈጸመ ለማጠየቅ ነው። ልጆችህን እንደ ሰማይ ኮከብ እንደ ባሕር አሸዋ አበዛቸዋለሁ ብሎት ነበርና ይህ እንደተፈጸመ ለማጠየቅ ነው። እንግዲህ ከእያንዳንዱ ነገድ ለጦርነት የተመረጠውን ሰው ቁጥሩን ሰምታችኋል። ይህንን መላልሳችሁ ብታደምጡት በትክክል ልትረዱት ትችላላችሁ ብዬ አምናለሁ። ተራ ቁጥር 45 ወኮነ ኩሉ ህላቄሆሙ ለደቂቀ እስራኤል በበኃይሎሙ ዘእምእስራአም ወላይሉ ዘይወፅእ ጸባ እምእስራኤል 60,000 ወ30 ምዕት ወ5 ምዕት ወ50 አለ።
ከእስራኤል ወገኖች ወደ ሰልፍ የሚወጣው ከ20 ዘመን ጀምሮ ከዚያም በላይ ያለው የወንዱ ቁጥር በየሰራዊቶቻቸው ተቆጥረው የእስራኤል ልጆች የመላው የሁሉም ቁጥራቸው 60,003,550 አለ። ይሄ ማለት 603,550 ማለት ነው። ይሄ የምትሰሙት እንግዲህ 603,500 ለጦርነት የሚዘምተው ከአሕዛብ ጋር የሚፋለመው ነው። ከቤት የሚውለውን አልቆጠርንም። ተራ ቁጥር 46 ወለሌዋውያንሰ ምስለ ነገደ ልደቶሙ እሙንቱ ወይኄልቅዎሙ ምስለ ደቂቀ እስራኤል የሌዊን ልጆችና ከእነሱ የተወለዱ ልጆቻቸውን ግን እግዚአብሔር ሙሴና አሮን ከእስራኤል ልጆች ጋር እንዳይቆጥሯቸው አዞ ነበርና ሙሴና አሮን እነዚህን ወደ ሰልፍ ትወጣላችሁ ብለው አላሉም። ቁጥራቸውን ብዛታቸውንም አልቆጠሩም። የእግዚአብሔር ልጆች እንግዲህ እነዚህ የሌዊ ልጆች ናቸው። ያዕቆብ 12 ልጆች ወልዷል። የመጀመሪያው ሮቤል፣ ሁለተኛው ስምዖን፣ ሦስተኛው ሌዊ ነው። ሦስተኛው ሌዊ ለክህነት የተመረጠ ስለነበረ ወደ ጦርነት እንዲዘምትም አልተመረጠም። ቁጥር ውስጥ ገብቶም አልተቆጠረም። ተራ ቁጥር 47 ወነበቦ እግዚአብሔር ለሙሴ ወይቤሎ አሁንም እግዚአብሔር ሙሴን እንዲህ ብሎ ተናገረው። ተራ ቁጥር 48 ኦቅ ኢተወልቆሙ ለነገደ ሌዊ ወይ ትትመጠወሙ ውላቄሆሙ እምደቂቀ እስራኤል የሌዊን አሁንም እግዚአብሔር ሙሴን እንዲህ አለው፣ የሌዊን ነገድ እንዳትቆጥራቸው ይህንን እወቅ። የሌዊን ነገድ ይቆጥራለሁ ብለህ በራስህ ላይ ዕዳ እንዳይሆንብህ አለ። ከእስራኤልም ልጆች ጋር ቁጥራቸውን አትቀበል፣ እነሱ አይቆጠሩምና አለ። ምክንያቱም ታቦተ ጽዮንን የሚጠብቁ ታቦተ ጽዮን ከቦታ ወደ ቦታ ስትንቀሳቀስ የሚሸከሙ እግዚአብሔርን የሚያመሰግኑ ናቸውና። ተራ ቁጥር 49 ወሴሞሙ ለሌዋውያን ዲበ ደብተራ ዘመርጦል ወዲበ ኩሉ ንዋያ ወዲበ ኩሉ ዛሃሎ ውስቴታ የሌዊን ልጆች በደብተራ ኦሪትና በገንዘቧ ሁሉ ላይ በውስጧም ባለው ዕቃ ሁሉ ላይ ሹሟቸው አለ። ተራ ቁጥር 50 ከመ እሙንቱ ኢያነስእዋ ለደብተራ ወለኩሉ ነዋያ ወከመ እሙንቱ ይግበሩ ውስቴታ ወአውደ ደብተራ ይሃየኑ ደብተራ ኦሪትን ዕቃዋንም ሁሉ አንስተው እነሱ ይሸከሙም ዘንድ በውስጧ ሥራ ይሰሩ ዘንድ ደብተራ ኦሪትንም ከበው ዙሪያዋን እንደ ግድግዳ ከበው ይቆሙ ዘንድ ሹሟቸው አለ። ተራ ቁጥር 51 ወእመኒ ግኢዘት ደብተራ ይተክልዋ ሌዋውያን ወእመሰ ህድርት ይእቲ እሙንቱ ያነስእዋ ደብተራ ኦሪት ብትጓዝም ሌዋውያን ዕቃዋን በመሸከም ያገልግሏት አለ። ብታድርም አድራ ስትነሳ ጓዟን ያንሱ። አንድም ይህን ሁሉ ያደርጉ ዘንድ እነሱን ስልጣን ስጧቸው፣ ሹሟቸው አለ። ሹመቱም ስልጣኑም በተዋረድ ነው። በደብተራ ኦሪት ውስጥ የሚያገለግሉት በደብተራ ኦሪት ውስጥ ያገለግላሉ። ከደብተራ ኦሪት ውጭ የሚያገለግሉት ከደብተራ ኦሪት ውጭ ያገለግላሉ። በውጭ ማለት ዕቃዋን የሚሸከሙ ድንኳኗን የሚተክሉ ዙሪያዋን ከትመው የሚጠብቁ ማለት ነው። ወዘእምባዕድ ዘመድ ዘህብረ ምስሌሆሙ ሐዊረ ለይሙት ወዘእምባዕድ ዘመድ ዘሀብረ ምስሌሆሙ ሐዊረ ለይሙት ከሌዋውያን ያልተወለደ ከሌላ ወገን የሆነ
ከእነሱ ጋር ግን ሲጓዝ የተገኘ ሰው በድንጋይ ተወግሮ በእሳት ተቃጥሎ ይሙት አለ። ከሌዋውያን ጋር ሌዋዊ መስሎ አብሮ መጓዝ አብሮ መኖር አይቻልም። ካህናቱ እንደ ክህነታቸው ካህናት ተብለው ታውቀው ራሳቸውን ችለው ይኖራሉ እንጂ ክህነት ሳይኖረው ሌዋዊ ሳይሆን ከእነርሱ ጋር አብሮ መኖር አይቻልም። ይሄ ድፍረት ነው። ከእነሱ ጋር በድፍረት መኖር የጀመረ ሰው ቢኖር በድንጋይ ተወግሮ በእሳት ተቃጥሎ ይሙት አለ። ተራ ቁጥር 52 ወይትአየኑ ደቂቀ እስራኤል ብእሲ ብእሲ በትዕይንቱ ወብእሲ ብእሲ በመስፍናሁ ወበበኃይሎሙ። የእስራኤል ልጆች እያንዳንዳቸው ማንኛውም ሰው እያንዳንዱ ሰው በየሰፈሩ በየአለቃው በየሰራዊታቸው ይስፈሩ አለ። ተራ ቁጥር 53 ወሌዋውያን እሰ ይትአየኑ ፍጽመ ውስተ አውደ ደብተራ ዘመርጡል ወኢይኩን ጌጋይ ላዕለ ደቂቀ እስራኤል ወኢቀቡ ሌዋውያን ሕጋ ለደብተራ መርጡል። በእስራኤል ልጆች ላይ ዕዳ በደል እንዳይሆንባቸው ሌዋውያን ግን በደብተራ ኦሪት ፊት ለፊት ሰፍረው የደብተራ ኦሪትን ሥርዓቷን ሕጓን ይጠብቁ አለ። እነሱ ባለመጠበቃቸው ምክንያት የማይገባው ሰው የእሷን ሥርዓት ሲያፈርስ ወይም በውስጧ ገብቶ የማይገባውን ሥራ ሲሠራ እንዳይታይ ጠንቅቀው ይጠብቁ አለ። ተራ ቁጥር 54 ወገብሩ ደቂቀ እስራኤል ኩሉ ዘአዘዞሙ እግዚአብሔር ለሙሴ ወለአሮን ከማሁ ገብሩ። የእስራኤልም ልጆች እግዚአብሔር ሙሴንና አሮንን እንዳዘዛቸው እንዲሁ አደረጉ። ኦሪት ዘኍልቍ ምዕራፍ 1 ከተራ ቁጥር 31 ጀምሮ ያለው እዚህ ላይ ተፈጸመ። እንግዲህ መጀመሪያ እንደነገርኳችሁ ይህንን ለማወቅ የመጀመሪያውን መጀመሪያ አድምጠን ቀጥሎ ያለውን 31 ቁጥር ያለውን ስናደምጥ ምስጢሩ ይረዳናል ለማለት ነው። አነሳስቶ ያስጀምረን አምላካችን እግዚአብሔር ክብርና ምስጋና ለእርሱ ይሁን። ይቆየን።